ታቦት እስቲ ትንሽ ንገረኝ። ግን በጣም ማወቅ የምፈልገው ነገር ነው። እስቲ ትንሽ ስለ ታቦት አጫውተኝ እስቲ። የማርያም ታቦት እንላለን፣ የሚካኤል ታቦት እንላለን፣ የገብርኤል ታቦት እንላለን። በቅዱሳን ስም እንሰይማለን። ለምሳሌ አሁን ያለንባት ቤተክርስቲያን ማርያም ናት አይደል? አሁን ይሄ ቤትነቱ የእግዚአብሔር ነው። ጌታ ያላግባብ የገቡትን ለንግድ ለሸቀጥ ነው የነበሩትን ጠራርጎ ካስወጣ በኋላ ይሄ ቤት የአባቴ ቤት የጸሎት ቤት ይባላል ብሎ ባርኮድ የሰጠን መቅደሱ። ስለዚህ እኛ ብቻ ሳንሆን አሁን ይሄ አምልኳችን የምንፈጽምበትም ህንጻው ቤተ መቅደስ ይባላል፣ ቤተክርስቲያን ይባላል። ስለዚህ አሁን ይሄ ህንጻ ቤትነቱ የእግዚአብሔር ለምን የቅድስት ማርያም ቤተክርስቲያን ተባለ ለሚለው ግን መታሰቢያዋል እዚያ ትንቢተ ኢሳይያስ ምዕራፍ 56 ላይ ደስ የሚያሰኘኝን ነገር ለመረጡ ጃንደረቦቼ ይላቸዋል። ጃንደረባ ማለት ዘር ተክቶ የልጅ መታሰቢያ ትቶ ያልሄደ ስለ ክርስቶስ ሲል በብቸኝነት መስቀሉን ተሸክሞ ይሄን ዓለም ያሳለፈ ማለት ነው። ከሴቶች ልጆችና ከወንዶች ልጆች ይልቅ አለ የሚበልጥ መታሰቢያቸውን በቤቴ ያደርጋሉ። በቤቴና በቅጥሬ መታሰቢያቸውን እና መታሰቢያቸው ነው ማለት ነው። የማርያም የገብርኤል የጊዮርጊስ የተክለ ሃይማኖት የምን ብንል የቅዱሳኑ መታሰቢያቸው ነው። ታዲያ በምን ይታሰቡ? እንዲያውም ያደላቸው አሁን ለምሳሌ በእኛ በምንኖርበት ሰሜን አሜሪካ አሁን ካሊፎርኒያ እንኳን ህንጻ ቤተክርስቲያን አይደለም ከተማው እንዳለ የነሱ በካቶሊኮች የነሱ ቅዱሳን መታሰቢያ። ለምሳሌ ሎስ አንጀለስ የመላእክት ከተማ ማለት እዚያ ቀጥሎ ሳንታ ሞኒካ ቅድስት ሞኒካ ማለት ነው። ከተማው እኮ ነው ቅድስት ሞኒካ። ሳንታ በርበራ ቅድስት በርበራ፣ ሳንታ አና ቅድስት ሃና፣ ሳን ዲዬጎ ቅዱስ ዲዬጎ፣ ሳን ሆዜ ቅዱስ ሆሴ፣ ሳን ፍራንሲስኮ ቅዱስ ፍራንሲስኮ ከተማው ሁሉ ቅዱሳኖቻቸው ብንችልማ እንደው እነዚህ በህንጻዎች ብቻ ሳይሆን እነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ ወዳጆቹ ትዳር ሳይመሰረቱ ልጅ ሳይወልዱ ዘር ሳይተኩ መታሰቢያ ሳይኖራቸው ያለፉት ልጆቹ ታዲያ በምታሰቡ በዚያ ነው ሲሆንማ እንደ ኢትዮጵያዊነታችን እንደ ክርስትናው የዘመን ብዛትማ ተራራ ሁሉ ከተማው ሁሉ በቅዱሳን ስም በተሰየመ ነበርና መታሰቢያቸው ነው። አሁን ለምሳሌ በጸበሉ ይሰየማሉ። የጸበል መታሰቢያ ያላቸው ለምሳሌ አሁን የፈጠረው መድኃኒዓለም ኢየሱስ ክርስቶስ ነው። የማዳን ኃይሉም የሱ ስም ነው። ያለ እሱ ስም መዳን የሚባል ነገር የለም። በነፍስም በስጋም መዳን የሚባል የለም። ግን መታሰቢያቸው ምልጃቸው ቃል ኪዳናቸው እንዳለ ሆኖ መታሰቢያቸው ነው። አሁን የማርያም ጸበል፣ የኪዳነ ምሕረት ጸበል ወይ የሚካኤል ጸበል፣ የገብርኤል ጸበል የሚባለው መታሰቢያ ነው። የጽዋ ማህበር አለ ለምሳሌ የማርያም የጽዋ ማህበር፣ የገብርኤል የጽዋ ማህበር፣ የጊዮርጊስ ይሄ መታሰቢያቸው እንጂ ማህበር ቤተ መቅደስነቱ ቤተክርስቲያንነቱ የመንፈስ ቅዱስ ነው የእግዚአብሔር ነው። ስለዚህ ሌላው ቀርቶ በክርስትና ስማቸው አሁን ያንተ ክርስትና ስም ማለት ገብረ ስላሴ አንተ ያው በተጠመቅበት በስላሴ ስም ነው። የቅዱሳን መታሰቢያ አመልጦሃል ማለት ነው። ግን ስም ጥሩ ነው ገብረ ስላሴ። ያንተስ ኃይለ ማርያም ነው። አሁን ኃይለ ማርያም የሱ ሰውነት አሁን ቤተ መቅደስነቱ የመንፈስ ቅዱስ ነው። አካልነቱ የክርስቶስ ነው። የሁላችን ራስ ኢየሱስ ክርስቶስ ነን። እኔም አንተም ሁላችን የሱ አካሎች ነን። የሱ የአካል ብልቶች ነን። እና አሁን የተጠመቀው በአብ በወልድ በመንፈስ ቅዱስ ነው። ልክ ተጠምቆ ሲወጣ የመንፈስ ቅዱስ ቤተ መቅደስ ሆኗል። የእግዚአብሔር ቤት ሆኗል። ልክ የእግዚአብሔር ቤት በወደባት ቅጽበት ወዲያውኑ ድንግል ማርያም እንድትታሰብ ኃይለ ማርያም ተባለ ማለት ነው። እና የህንጻዎች ታቦታቱ እንደዚሁ ነው። አሁን ታቦታቱ ዓላማቸው የሥጋው ደሙ የክብር ዙፋን መሆን ነው። በላዩ ላይ የተጻፈው የምንሰግድለት ጉልበቱን ሊንበርከክለት የተባለው የኢየሱስ ክርስቶስ ስም ነው። ግን የማርያም ታቦት የጊዮርጊስ ታቦት የገብርኤል ምንለው የቅዱሳንን ስም ከጠራን መታሰቢያቸው ነው። ደግሞ ምሳሌ ላይ እንደሚነግረን የቅዱሳን መታሰቢያ ለበረከት ነው የሚለው። ዳዊት ደግሞ በመዝሙር 111 ላይ የቅዱሳን መታሰቢያ ለዘላለም ነው ይላል። በቃሉ መሰረት ነው መታሰቢያቸው እየተደረገላቸው ያለው ማለት ነው። ቢቻልማ እንደውም አዲስ አበባ በአንድ ቅዱስ ስም ብትሰየም ድሮ ቢሆን ጥሩ ነው እውነቱን ለመናገርና ምንድነው ታዲያ ቅዱሳኑ እንደው ሳር ቅጠሉ የነሱ መታሰቢያ ነበር መሆን የሚገባው። ታዲያ ባለማወቅ አሁን ታቦታቱ የኪዳነ ምሕረት ታቦት የምን ታቦት ስንል ልክ ፍጡራኑን እንዳመለክናቸው እንደምናመልካቸው አድርገው የሚያዩዋሉ። ያ አለማወቅ ነው።